ቴድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጀለት ተብሎ የተዘጋጀ ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ድምፃዊ ቴዲ አፍሮን ከፊንቴኩ ማጭበርበር ወንጀል ጋር ምን አገናኘው? ይህ ፕሮግራም እንግዲህ ለቴድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። እርሱም እንደሚባለው እጁ አለበት ወይ 950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደለም። ለምን አትልም? እሱማ ያስተዋወቀ ነው ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው። አርቲስት ሰለሞን ቦጋለ በፊንቴክ ወንጀል ዙሪያ የሰጠው ቃል ይከፈልሃል። እንደዚህ አምባሳደር በመሆን በዚህኛው ማለት ነው። በሌሎቹ ነው የሚከፈል አውቃለሁ። ምክንያቱም መኪናውን ወሰድክ? አዎ መኪና ውስጥ ነው። አንተ ትመርጣለህ፣ መኪና ይሻላል ምናምን ትባላለህ። ሰላም እንዴት ናችሁ? ኑሮን ለማሸነፍ በሀገር ውስጥም ከሀገር ውጭም ደፋ ቀና እያላችሁ ያላችሁ የእናት ሀገር ልጆች እንደምን አላችሁ? ሰላም ነው። ደፋ ቀና እንዴት ይዟችኋል? እኔ ጋር አሪፍ ነው፣ ምንም አይልም፣ እየሞከርኩ ነው። ዛሬም እንደተለመደው ትኩረትን የሳቡ አነጋጋሪና አዝናኝ የሆኑ ቪዲዮዎችን ሰብሰብ አድርጌ ኑ እንብላ እንደሚባለው እንደ ሀገሬ ባህል ሁላ ኑ አብረን ሐሳብ እንስጥበት ለማለት እዚህ ጋር ከችያለሁ። ሁልጊዜ እንደምለው ቪዲዮን ከመጀመራችሁ በፊት የላይክ ምልክቷን ጫን ማድረግ እንዳትዘነጉ። እኔ ከዚህ ሐሳቤን ስሰነዝር እናንተ ካላችሁበት ሆናችሁ ሐሳብ አስተያየታችሁን ለመሰንዘር ያመች ዘንድ ወደ ኮሜንት ሴክሽን ገለጥ አድርጋችሁ ገባ ማለቱን እንዳትዘነጉ። ቀጥታ ወደ ቪዲዮአችን። ፍቅር ያዘኝ ከማከመው ከገጠር የመጣ ሐኪም እንትን ታካሚ ጀማልዬ በጣም ኃይለኛ ነው። ተደባድቦ ምናምን እኔ ቁስለኛ ክፍል ስሰራ ይመጣል እና በቃ የሆነ ፍቅር ያዘኝ አይነ ፍቅር what ሐኪምና በሽተኛ ፍቅር አስባችሁታል? እሺ የሆነ እንደዛ ኢንተረስት ያደረገኝ ጀመር። ጀግና ሰው በቃ ጀግና ከሁሉም ጀግና ኢንተረስት ያደረገኛል። ያብር አረ ማዘሬ ባልሆነ የሆነ ውስጤ ላይ ይጭራል ፍቅር። ስለዚህ ጀግኖች የታላችሁ ግብዳ የሆነ ሰው የሚያስጥልሽ ትፈልጋለህ? ግብዳ መሆኑ አይደለም ተደባዳቢነት። አንዳንዱ እኮ እንዴ ምን ነካ ሙያ በልብ ነው። ቀጠል ብሎ ጎበዛለ ብቻ በጣም ሁሉንም ይዘርር መሆን አለበት። ያ ስሜት ነበርና ሆስፒታል ላይ እኮ አነሳሁት ይውል ጀማል ፍቅር ያዘኝ ከማከመው ከገጠር የመጣ ሐኪም እንትን ታካሚ። እሱ ደግሞ በጣም አፍቅሮኝ እኔ ስድን አለኝ ጠልፌሽ ሄዳለሁ ይላል። አረኔ ሞድጆው ነበር ይሁን ፈራለሁኝ እንደዛ ዛት ሲያደርግ እንዴ ከዛ እዚህ ከምትለፊ እንደዚህ ቁስለኛ ማታ ያው መድኃኒት 6 ሰዓት ስል ከምትይኝ እኮ 20 ፍየል አለኝ 40 ግመል አለኝ እንደዚህ ምናምን ይላል እና እንደዚህ ጠልፌሽ ነው የሚሄደው ሲል የምሩ ላይ የመሰለኝ ይፈራለሁ። ግን የመጣው ኬዝ ደግሞ ብዙ ሰዎች ጋር እንደዚህ ሊያጠቁት መተው ተደባድቦ ምናምን እንደዚህ የጎዳቸው በጣም አሉና ኢቭን የተረፉት ሁለቱ ራሱ እዛኛው ክፍል ተኝተዋል እና ይፈሩታል። ስለሱ ሲያወሩ ስለምሰማ ጀግና ነው ምናምን ብዬ ሳልማን ካን ነበር ያለበት ከሆነ ምናምን እንትና አይ የምሬን እንዲሆን አይደለም ግን የሆነ ያህል ይሰማል። ከዛ እሱ ደግሞ በቃ በጣም ይወደኛል። የሆነ የዘፈነልኝ ቦታ አለ የአሊ ቢራን እንትን ምን ምን ነበር አማሌሌሌ አማ እንትን የሚለው የሚገርም እሱ ትርጉሙ አማሌሌሌ ያና የሚለው እንሂድ እኔ ሀገር ልውሰድሽ እኔ ብዙ ከብቶች አሉኝ ምናምን ነው የሚለው። እሱን የዘፈነልኝ ፓርት አለ። በቃ በከብት ደለላት እዚህ ጋር ከሴቶችን ቦታ ንብረት መጠራት አለበት ማለት ሞቷል። ጀለስን ታወቅ ፎቶ ሊነሳ ነው አብሮ። እሺ ኢንስታግራም አራይፒ ረስት ኢን ፒስ። እሺ እበጭ ያለረ what's going on ብላለ እንዴ Isso, é bem. Isso. God, amo benzina por água. Thanks, bro. የተመታችሁ ሁሉም ሰው የህይወት ምኞት አለው። እኔ ምኞቴ አንቺን ማግባት ነው። ፕሮፖዝ ይላል
ማንንም እንዳታምኑ ማንንም ማለት ነው። ከገነት ወደ ሲኦል የሆነ ደስታ ምን አስቦ ነው ጀለስ? ማንን ከማለት ተጣሉ ነው እናንተ? አንተን አይተን ነው ባንተ መልኩ የእውነት ነው አምነውኝ ነው የመጡት ብዬ ነው የማምነው። እነዚህ ሰዎች ምላሽ እስኪሰጥ ድረስ ጊዜም ቢያልቅ እንኳን መከታተል አይቀርም። ስድርስ ሁለተኛ ዙር እየተሰጠ ነው እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው፣ ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው፣ ርክክብ ሲያደርግ ነው። እዛ ላይ ነው የተገኘሁት። ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው የእንትኑ ፊርማውን የሚያደርግ ነው። ልክ እዛው ላይ ነው አይተው ከሆነ ካየው በኋላ ዛሬ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል። በዚህ መልኩ ነው የገባው። ይከፈልሃል እንደዚህ አምባሳደር በመሆን በዚህኛው ማለት ነው። አሳይቶናል ነው አርቲስት ሰለሞን እያለ ያለው። በአይናችን አይተናል። ታንጀብሊ በቃ ማድረግ ያለብንን ነገር አድርገናል። እንደዛ ነው እያለ ያለው። ያን ጊዜ በሌሎች እንደሚከፈል አውቃለሁ። ኦፍ ኮርስ እንደዛ ነው የምትሰጠው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወጡበት አለ? መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ይሰጣል። አንተ ከስምምነት ውስጥ አለ? አዎ፣ ምክንያቱም በሰራው ልክ ነው። አንተ ነው የምትመርጠው። ያበደ ጊፍት ነበረው ማለት ነው። የሆነ አየሩ የሌላ አየር ነበረው ማለት ነው። የእውነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ቅድሚያ የምትሰጠው አለ። ይሄን ነው የማገለግለው አሁንም ቢሆን እስከ መጨረሻው ድረስ። እንግዲህ አንድ ጊዜ ልክ ተነሳ። ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሐሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን። የት አለ መኪናው? ሄደን አይተን እዛ በረሃ ድረስ ሄደን የእውነት በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ድረስ ሄደን አይተን ነው እንግዲህ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነ ጥበብ ሰው ወይ ደግሞ እንደኔ ሙያዬ ትልቁ ነገር ከማህበረሰብ ጋር ነው የምትሰራው። ለማህበረሰብን ነው የምታገለግለው። ገብቶሃል? ማህበረሰብ ከሌለ የምትሰራው ስራ አይደለም። ይሄን ነው ቅድሚያ የምትሰጠው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ እንዳልኩ ተቋም ነው። ይሄን ተቋም አብሬው እስካለው ድረስ ለማህበረሰቡ ያለኝን ቃሉን ጠብቆ እንደሚሰራ እርግጠኛ ነኝ። ይሰራል ብዬ አምናለሁ። ትልቁ ነገር የምትሰጠው ይሄን ነው። ግን አንተ መኪናውን ወሰድክ? አዎ መኪና ወስደናል። አንተ ትመርጣለህ፣ መኪና ይሻላል ምናምን ትባላለህ። ግን ገና እርግጠኛ የምትሆንባቸው የምትቀበላቸው ነገሮች አሉ፣ ያልተረከብናቸው ነገሮች አሉ። ውዝግቡ ሲነሳ ያው ቅድም ያነሳቸው አይነት ቅሬታዎች በጣም ዘገየብን፣ ይሄ ነገር ልክ ነው እውነት ነው ወይ የሚሉ ጥያቄዎች ተነሱ። ከዛ በኋላ ወደ አንተ ጥያቄዎች መጡ ሰዎች ወደ አንተ? ኦፍ ኮርስ ነው ይመጣል እኮ። ምን አልክ? ይመጣል እንዴ? ይሄ በድርጅቱ በኩል አጣራ? አዎ ይሄ ማስተካከያዎች መደረግ አለበት። ለዚህም ነው ከዛ በኋላ ካሉት ከተመዘገቡት ሰዎች ተመርጠው 5 ሰዎች ሄዱ አይደል? አሁን ሄደዋል። ይሄን ሁሉ ያደርግ ነው እንደ አምባሳደር ተሰብስበን መደረግ አለበት ነው። ሄደው አይተው መጡ፣ አይተናል። አሁን ደግሞ እየመጣ ነው መኪና በእርግጠኝነት። ከዛ ደግሞ በየጊዜው ይሄን ማድረግ አለበት። እኔ እንግዲህ ለ1 ዓመት ነው የተዋልኩት። በዚህ 1 ዓመት ውስጥ መረከብ ያለበት ሁሉ ተረክቦ ዘግይቶብኛል ያለው የሚያስፈልገውን ነገር ሂደት ማድረግ እንግዲህ እንደ ተቋሙ ማድረግ ያለበትን ያደርጋል። እንግዲህ ሌላም ጊዜ ስትሰራ የምትዋዋለው አንተ ምርቱን እንድታስተዋውቅ ነው እንጂ አስተዳደራዊ ስራ ውስጥ እንድትገባ አይደለም። የለም ይሄ ህጉም አይልህም። ማስተዋወቅ ነው። አንድ የሰራሁት ማስታወቂያ አለ። እሱ የሚለው
አሁን ካለው ከግሪን ሌጋሲ ጋር በተያያዘ የአየር ለውጥ ለማምጣት እንደዚህ አየርን እንዳይበከል ኤሌክትሪክ መኪና አስፈላጊ ነው የሚል ነው እንጂ በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል። ለምን አትልም? እሱማ ያስተዋውቃል ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው። እኔ የምለው ይሄን ነው፣ ግን አስተዳደራዊ ስራው ሌላ ነው። ይሄ ነው ያለው ነገር። አሁን የአንድ አመት ውልህ መቼ ያልቃል? አሁን 2 ወር ምናምን ይቀረኛል። ትቀጥላለህ? እንደ ሁኔታው መስተካከል ያለባቸው ነገሮች መስተካከል አለባቸው። መድረስ ያለበት ትቀጥላለህ አትቀጥልም መሰለህ እንግዲህ ለህዝቡ ለተመዘገበው መድረስ አለበት የለበትም እስካለው ድረስ ከአምባሳደርነት ብነሳ ይሄን ነገር ግን ማድረግ ግዴታዬ ነው። ምክንያቱም አንዱ እኔ ነኝ። እንደ ህዝብ ስትሳሰብ አንዱ አንተ ነህ። የግድ ነው እስከ መጨረሻው ድረስ አብረን ነን። እንግዲህ ይሄ ተቋም ነው፣ የኔ ግለሰብ አይደለም መጥቶ ያፈራረበኝ። ይሄ ተቋም እስካለ ድረስ እነዚህ ተመዝጋቢዎች እንግዲህ አሁን የሚመጡት ጥያቄዎች አሉ። አንተን አይተን ነው በአንተ በልኩ የእውነት ነው አምነውኝ ነው የመጡት ብዬ ነው የማምነው። እነዚህ ሰዎች ምላሽ እስኪሰጥ ድረስ ጊዜም ቢያልቅ እንኳን መከታተል አይቀርም፣ ማድረግ አይቀርም። ግን እንደዚህ ጫናው ሲበዛብህ ብዙ ሰዎች እንደዚህ ሲያሁን እንዳልከው ሲሉ ምን ነው እዚህ ነገር ውስጥ ባልገባው የሚል ስሜት ተሰምቶ ነበር። እንደሱ ማካልክ እየሸሸህ ነው አንዴ ገብተህበት እውነት ነው ምን ምክንያቱም ኃላፊነትን መወጣት አለብህ። በፍጹም አይደለም መሄድ ያለበት ድረስ ትሄዳለህ ነው። በዚህ ድርጅት ዙሪያ አርቲስት ሰለሞን ቦጋለ የሰጠው ቃል ይሄንን ይመስላል። እንግዲህ አርቲስት ሰለሞን ቦጋለን ካሁን በፊት እንደዚህ አይነት ነገሮች በሚዲያ ሲወሩበት አላየንም። አለ አይደል የሆነ በጥሩ ጎን ነው ብቻ የምናውቀው ውስጣችንን የሚመስለው ማለት ነው። ለዚህም ነው ብዙ ደሃ ንብረቱን እየሸጠ ምን እያለ ለዛ ድርጅት እነሱን እዛ ጋር ስላየነ የሰጠው። ያው ሰው ነን፣ አንዳንዴ ልናጠፋም እንችላለን። አንዳንዶች አጉል ትዕቢትን ያሳዩ እንኳን ቢኖሩ መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት፣ የ20 ሰከንድ ቃል ነች። ኦሮሞ ታሪክ ዱልታ ለምቲ ነው ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎሞርሲስ ማሊጋ ገዘክ የንቁ ዋና ገሬቶ ዋና ገሬ ዶክመንቲኒ ተገርሲሴ ዋንጂሮ አገሬ ለኔ ከነገሰ ይሳፈና እንዴት ምን ማለት ነው? አይ ብሄር ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሄር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። አያችሁ ብሄር በቃ ሰዎች የሚደበቁባት የሆነች ጢሻን ለምን ሰዎች ያጠፉና ሲያጠፉ የሚደበቁበት ቦታ ነው ማለት ነው። ብሄር ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሄር አንድ አይነት ብሄር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ዛሬ ነው ብሄሩ ትዝ ያለው። ዛሬ ነው የሱ ብሄርና የኔ ብሄር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው፣ ብሄር ነው። የኔ ቤተሰቦች የኔ ብሄሮች ዛሬም ድረስ ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት። ብሄርተኛ ብንሆን ነው ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት። እኛ ግን ከተማ ገባን፣ ፖለቲካ ለመድን። እዛ በአንድ በሬና በአንድ አህያ በሚያርሱ ብሄራችን ስም ከተማ ገብተን እንሰርቃለን፣ ከተማ ገብተን እናጭበረብራለን። የትኛውም ብሄር ለራሱ ጥቅም ለራሱ ሆድ ሲል እንጂ ለራሱ ብሄር ብሎ የሚሰራ አንድ ግለሰብ አጠሩልኝ፣ አንድ ፖለቲከኛ፣ አንድ ባለሀብት አጠሩልኝ። ሁሉም በብሄሩ
በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው። ጥሩ ማሳያ ነው። ዛሬ ነው ብሔር ትዝ የሚለው። ከዚህ በፊት ቁርስህን በልተህ ምሳህን የማትደግም ዜጋ ያለኝ ሰው ነው። ቁርሴን በልቼ ምሳዬን ስለማትደግም ላግዝህ አላለኝ። ይሄ ነው ትክክለኛ ምሳሌ ሊሆን የሚችለው። አንድ ሰሞን የጾሙ ሰሞን እስልምና ውስጥ እንዲህ ሲሽሎኮሎክ ነበር። አልተቀበለውም። አይሆንም ለዛ ሃይማኖቱ ለሚፈልገው ነገር የሱ እንትን አይሆንም። የታይታ እኔ ልብና ኩላሊትን እመመረምር አምላክ ነኝ ካለኝ ማንም እንዲያየኝ አልፈልግም። ንጹህነቴን አምላክ ነው የሚያይ። እስልምናውም ሌላም ሃይማኖት ይሄንን ነው የሚለው። ምን ይመስለኝ እንደዚህ ናቸው ነው የምላችሁ። ለማንኛቸውም ያን ጊዜ የነበረኝ መልስ ከዚህ ሰፈር አባረርሃለሁ ነበር ያልኩት። ታስታውሱ እንደሆነ ከዚህ ሰፈር አባረርሃለሁ ነው ያልኩት። በዚህ አጋጣሚ ሰሞኑን ፊንቴክ ኢንቨስትመንት 600 ሚሊዮን ብር ነው ያጭበረበረው የሚለው ዜና ፍጹም የተሳሳተ ዜና እንደሆነ እንድታቆሉ ይፈልጋሉ። ሪፖርተሮቹ የሚጽፏት የመገንዘብ ድክመት ያመጣችው ጣጣ ነች። 600 ሚሊዮን ብር በሄሎ ታክሲ ብቻ አጭበርብሮ የጠፋት ብር ነች። በፊንቴክ ኢንቨስትመንት በተጨማሪ ከ1430 ሰዎች ላይ ከ950 ሺህ እስከ 1.8 ሚሊዮን ብር አባዙት አራውንድ 1.6 ቢሊዮን ብር አካባቢ ነው የሚመጣው። በተጨማሪ 600 ሚሊዮን ብር 2.2 ሚሊዮን ብር አካባቢ ነው በጠቅላላው እነዚህ ሰዎች ማህበረሰብ ላይ ውድመት ያደረሱት። እና በመጨረሻ ብሔር ላይ የምትለጠፉ ሃይማኖት ላይ የምትለጠፉ ሰዎች ተነክቶባችኋል። ይሄ ነው እንግዲህ ያው የብሔር ጉዳይ እንደዚህ አይነት ነገር ነው ያለው። እስኪ አርቲስት ቴዎድሮስ ካሳሁን ወይንም አርቲስት ቴዲ አፍሮ በፊንቴክ ወንጀል ዙሪያ የተለያዩ ሀሳቦች ሲወሩ እናያለን ሶሻል ሚዲያ ላይ። እስኪ ይሄን ቪዲዮ ሰምተን ይሄንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ። መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነት ነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር። ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበር። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይሄ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። ጉዳዩ አርቲስት ቴዲ አፍሮ እጁ አለበት እንደሚባለው ሳይሆን ጀስት እንደማንኛውም ሰው እንደ እንግዳ ተጋብዞ የሆነ የእራት ፕሮግራም አዘጋጁ እንደዚህ አይነት ነገሮችን ያደርጋሉ ለታዋቂ ሰዎች፣ ድርጅቶች ማለት ነው። ብዙ ጊዜ ለራሳቸው እውቅና ነው እንደዚህ አይነት ነገር የሚያደርጉት፣ ጀስት ስፖንሰር እንደሚያደርጉት ማለት ነው። እንደዛ አድርገው አዘጋጅተው እሱ እዛ ላይ ተጋብዞ ተገኝቶ ነው እንጂ ማስታወቂያ ሰርቶ ወይንም እንደዛ አይነት ነገር ኢንቮልቭ ሆኖበት አይደለም። ይሄንን ይመስላል።
በጠቅላላው የዛሬው ቪዲዮአችን ይህንን ይመስል ነበር። ቪዲዮውን እስካሁን ላይክ ሳታደርጉት ስትመለከቱት ከነበረ አሁን የላይክ ምልክቷን ገጨት አድርጋችሁ መውጣቱን እንዳትሰነኩ። ሀሳብ አስተያየታችሁን ኮሜንት ሴክሽን ስር በነፃነት ማስቀመጥ ይቻላል። ዲሞክራሲ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ።